ብዙ ጊዜ ልክ አይደለም ዋጋ ያስከፍላል ገብቷል አሁን እንደ ቀልድ እንጀምረውና ነገ ማን ወጣበት አይነት ሁኔታ ውስጥ ይፈጠራል እንደዛ እንዳይፈጠር ነው አሁን መልስ እንድትመልስልኝ የፈለኩት ማለት ነው አቤልም ንገራት እውነቱን ሲልህ ነበር ሄርሜላም ንገረኝ ማወቅ ፈልጋለሁ የሆነ በጭንቀት ወይም ደግሞ ሰውን ላለማስቀየም የመለስከው እንዳይሆን በሚል ነው እንደዚህ ያልኩህ ማለት ነው ትክክል ሆኖ ሳይው ነው ያ ነገር ውስጥ መግባት ፈልገው እንጂ አሁን ሄርሜላም ፍቅሯን ስለተቀበልኩ ነገ ከነገ ወዲያ ያገባታለሁ ወይ እኔና እሷ አብረን እንኖራለን ማለት አይደለም ይሄንን ማወቅ አለብሽ ትክክል እሱ ማለት ቀደም ካወራሹ ነገር አንፃር ነው በቃ አንድ ሰው ላይ በቃ እንትን በል ምናምን ስላልሽ ነውና እኔም የሆነ ሲሆን ነው መቀጠል የምፈልገው ማለት ቶሎ ወሰነ የሆነ ነገር ውስጥ መግባት አለብህ አይደለም እኔ በቃ ነገሮችን አይተቆም ብለህ ሲጀመር ፍቅረኛሞች ማለት ነገሮችን የመተያያ ጊዜ ማለት ነው ፍቅረኛ ማለት እንጂ የሰው ልጅ ዛሬ ተዋወቀ ዛሬ ለምን አይጋባም መጋባት ስለሌለበት ነው ነገሮችን ማየት ስላለበት በሚል ፍቅረኛ በሚል ስያሜ ይቆይና ይተያያል በሰላም መቀጠል ይችላል በሰላም ልጁን ማሳደግ ይችላል ስትስማማ ሲሆን አብረህ ትቀጥላለህ ካልሆነ ደግሞ በሰላም ተለያይቶ ማከለ የተፈጠረውን ልጅ በሰላም ማሳደግ ይቻላል እንዴትኛ ነው እኔ ክባትም ማሰባል ፈልገው ለሩታም ቢሆን ነገር ነው እናስተባሽ ሰላም ጤና ይስጥልኝ ውድና የተከበራችሁ የሰላም መንግስቱ የዩቲዩብ ቻናል ቤተሰቦች እንደምናላችሁ እኔ በጣም ደህና ነኝ ባላችሁበት የዓለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልልኝ እንግዲህ ዛሬም በአዲስ ቪዲዮ ተመልሼ ብዬላችኋለሁ እንግዲህ በአዲስ ቪዲዮ ስመጣ ብዙ አብርሽን ምን አለችው አብርሽስ ምን መልስ ሰጣት የሚለውን ነገር አብረን እናይ ነው እንግዲህ ሰሞኑን የተፈጠሩት ግርግሮች በሩታና በአብርሃምም በሄርሜላና በአብርሃምም የተፈጠሩ ብዙ ነገሮች አሉ እንግዲህ ሩታም የአብርሽንና ሄርሜላን ለማለያየት የምታደርገው ሀረኬት ነበረ ሄርሜላም ደግሞ ከሩታ ጋር ያለውን ነገር ስታይ እንዳንዴት አፍቃሪ ሴት የተሰማት ስሜት ነበረ ነገር ግን አሁን ያው ሁሉ ተቋጭቶ ደረጃ ላይ ደርሷል ማለት ነው እንግዲህ ሩታም ብትሆን እንግዲህ እውነቷን አውቃለች መርዷን ሰምታለች ይው ማለት ከሷ ጋር መቀጠል እንደማይችል ያወራችሁ ሁሉ ውሸት እንደሆነ ይው ተደርሶበታል ሄርሜላም እንግዲህ ታፈቅረኛለህ ወይስ አታፈቅረኝም ቁርጤን ንገረኝ እና የራሴን መወሰን ያለብኝ ውሳኔ ወስኜ መኖር አለብኝ ብላ ለጠየቀችው ጥያቄም የምትፈልገው መልስ አግኝታለች በነገራችን ላይ ይሄ ጥያቄ ወይም ደግሞ ይሄ መልስ ለሄርሜላ ብቻ ሳይሆን ለብዙዎቻችንም ጥያቄ ነበረ ብዙ ኦዲየንስም ይሄን ጥያቄ ይፈልገው ነበረ ያፈቅራታል አያፈቅራትም ይወዳታል አይወዳትም ይጎዳታል አይጎዳትም የሚለውን ነገር ብዙ ተመልካቾችም ተከታታዮችም ሲጠብቁት የነበረ ነው ነገር ግን ደስ የሚለው ነገር ብዙ ነገር ቢፈጠርም እንደሚወዳትና እንደሚያፈቅራት እንግዲህ አረጋግጦላታል ማለት ነው ሁላችንም ትናንትና አይተነዋል እንግዲህ በትናንትናው ዕለት ብቻ ሁለት ቪዲዮ ላይ ነበር ያየነው መጀመሪያው ያው የተጨናነቀ መልስ የሌለው ነበረ በኋላ ግን ደስ የሚል ዜና ነው ያየነው አይደለም አፍቃሪዋ ሄርሜላ እኛ ራሱ የተደሰትንበት መልስ ነበር ማለት ነው ትናንትና ስለዚህ እንግዲህ ብዙም የዚህን የሰነበተ የግርግር ጉዳይ ምናምን አይታ አብርሽ ግን የወሰነው ውሳኔ ትክክል ነው ወይስ አይደለም በዚህ ውሳኔው ሲቀጥላል አይቀጥልም ውጤታማ መሆን ይችልበታል ወይስ አይችልበትም ስላስጨነቁት ነው መልስ የሰጠው ወይስ አስቦበት ራሱ ወስኖበት ፈልጎት ነው የሚለውን እንግዲህ መልስ እሷም ደግሞ ጥያቄ የፈጠረባትን ከራሱ ከወንድሙ አንደበት መስማት ስለፈለገች ነው ከቻለችው ብዙ ማለት ነው ሰሞኑን ጠፋ ብላ ነበር ማለት ነው ብዙ እንግዲህ አብርሽስ ምንድነው መልስ የሚሰጣት የሚለውስ ምን ይሆን የሚለውን ደግሞ አብረን የምናይ ይሆናል ማለት ነው ወደ ቪዲዮ ህይወት መኖር አለባት እሱም ደግሞ እሷ ናት ካለ መዋለል የለበትም ብዬ ነው ማስበው ትክክለኛ ህይወት መኖር አለበት ቢረጋጋና ነገሮችን ቆም ብሎ ቢያይ ደስ ይለኝ ነበር እውነት ለመናገር ቸኩሎ ይሄ ነገር ባያደርገው ወይ ለጥያቄ መልስ ብቻ ቢሆን እና ቤተሰብ አሁን ምን ለማለት ፈልጌ ነው ዛሬ አብርሽን ቀጥሬዋለሁ ብዙ አውርቼዋለሁ ውስጥ ላይ ብዙ ተባብለናል ግን ለእናንተ መልስም ጭምር እንዲሆን ነው እና እንትነምለው በቪዲዮ ፊት ላውራው የፈለኩት እንጂ ውስጥ ላይ አላወራሁትም ማለት አይደለም አውርቼዋለሁ እና ማድረግ ያለብኝንም አድርጌያለሁ ማለት ነው እና ዛሬ ቀጥሬዋለሁኝ ከሱ ጋራ መጠየቅ ፈልጋለሁ እሱን ምንድነው መጠየቅ የምፈልገው ነገር አምኖበት ነው ወይ ይሄ ነገር
ምለው የሆነ ለጥያቄ መልስ ብቻ እንዲሆን አልፈልግም። ከልቡ ነው ወይ አሁን እዚች ጋር ተቀበለ የሌላ ሰው ህይወትም ይበላሻል። በነገራችን ላይ እሱ በዋለለ ቁጥር የሌላ ሰው ህይወትም ይበላሻል። ሄርሜላ አምና ስትቀበለው በቃ ተቀብሎኛል፣ አፍቅሮኛል፣ ወዶኛል ብላ ስትቀበለው ነገ ደግሞ ሌላ የሚፈጠር ከሆነ የሷ ህይወት ይበላሻል ማለት ነው። እንደ ሰው እሷም ላይ ምንም ነገር እንዲደርስ አልፈልግም። እውነት ለመናገር ሰው ስለሆነች ሴት ስለሆነች ማለት ነው። እና ወንድ ደግሞ ወንድ ነው። ሁሌ በየትኛውም መልኩ ቢጎዳ መውጫ አጣም ብዬ ነው ማስበው። ብዙ ጊዜ የምትሰበረው ሴት ልጅ ናት እና እንግዲህ ቢዚም እንዳለችው አብርሽን ጥያቄ አቅርባለታለች። የምጠይቀው ጥያቄ ይሄን አምነህበት ነው ወይስ ሳታምንበት ነው የጠየቀው ያደረከው? ለምሳሌ እውነት ነው ሴት ልጅ ብዙ ጊዜ በትንሽም በትልቅም የምትሰበረው ሴት ልጅ ናት። ወንድ ልጅ ግን ቢከፋው ቢደብረው ለአንድ ቀን ለሁለት ቀን ለሶስት ቀን ከዛ በላይ አይበልጥም። ሴት ልጅ ግን ለዘላለም ነው የምትሰበረው አንዴ ከተሰበረኝ ማለት ነው። ስለዚህ ሴት እንደመሆንሽ መጠን የሴትነት ስሜት የገባሽ በጣም የሆነ ሳላደንቅሽ ማላልፍ ጀግና ሴት ነሽ አንቺ ብዙ ማለት ለሩታ እንኳን አመት ሙሉ ሴትነትሽ ስሜት ስላለ ምንም እንኳን ብታጠፋ አመት ሙሉ ለሷ ቆመሽ ነው ስትከራከሪላት የነበረ። አሁን ደግሞ ለሄርሜላ እሺ ያልካት እውነት ከልብህ አፍቅራት ነው ወይስ ሳታፈቅራት ነው? ምክንያቱም ነገም ሄርሜላ ተጎድታ ማየት አልፈልግም እያለች ነው። ብዙ እንግዲህ አብርሽ ምንድን ነው መልሱ የሚሆነው? አምኜበት ነው ወይስ ለጠየቀችን ጥያቄ ዝም ብዬ መልስ ለመስጠት እሷ እንድትረጋጋ ነው ወይስ የሚለውን እንግዲህ ዛሬ ምንድነው መዛጋት በዛ ጎበዝ በደህና ነኝ ግን እኔ እና ወዶች ፍቅሮች ማሮች በእናታችሁ እያዛገኛል። በሰላም ነው ግን እንዲሁ በቀን የሚያዛገኝ ወኔ በላቸው። እና ሙዶቼ ፍቅሮቼ ማሮቼ ለሰላም መንግስት ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰቡን ፕሊስ በቅንነት ቪዲዮን ላይክ እያደረጋችሁ ጀምሩት። ሰብስክራይብ አድርጉኝ። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን መጫን አትርሱ ማለት ነው ጉዶችዬ። እንግዲህ ዛሬ ቢዚ አብርሽን ጥያቄ ጠይቀዋለች። የጠየቀችው ጥያቄ ደግሞ ምንድን ነው? የሄርሜላን የፍቅር ጥያቄ ግን የተቀበልካት ከልብህ ነው ወይስ እያስመሰልክ ነው? እኔ ሴት ልጅ ተከፍታ ማየት አልፈልግም። ድግም እንድትሰበር እንድትጎዳ አልፈልግም። መኖር የምትጓጓለት ህይወት በደንብ አምናበት መኖር አለበት። ስለዚህ ምንድን ነው ስለጠየቁ ለጥያቄ መልስ ለመስጠት ለመገላገል ብቻ ነው ወይስ በደንብ አምነህበት ነው ብለዋለች። እንግዲህ ምናልባት የሰው ልጅ የፍቅር ጥያቄ ተቀበለ ማለት ነገ ሰርግ ደግሰው ይጋባሉ ማለት አይደለም። አፍቃሪ ወይም አፈቅረዋለሁ አፈቅራታለሁ ሲል ያነሰው ስለ እሷ ማንነት በደንብ የሚያውቅበት እሷም ስለ እሱ ማንነት በደንብ የምታውቅበት የሚመራመሩበት የሚፈታተሹበት ማንነታቸውን የሚገባቡበት ከዛ በኋላ ነው ትዳር የሚመጣው። ስለዚህ ይሄን አምነህበት ነው ወይስ አላመንክበትም የሚለውን ጥያቄ እንግዲህ ለአብርሽ ጠይቀዋለች። አብርሽ መልሱ ምንድን ነው መልስ የሚሰጣት? ያጠግባል አያጠግብም? መልሱ ዋጋ ያስከፍላል። ገብተዋል። አሁን እንደ ቀልድ እንጀምረውና ነገ ማንወጣበት አይነት ሁኔታ ውስጥ ይፈጠራል። እንደዛ እንዳይፈጠር ነው አሁን መልስ እንድትመልስልኝ የፈለግኩት ማለት ነው። ያው ብዙ እኔ ምን አለ መሰለሽ አንድ ነገር ያው የሆነ ነገር ሲወስን እኔን ታውቂኛለሽ ብዬ አስባለሁ። ትክክል ነው ብዬ ያሰብኩትን ነገር ነው የማደርገው እና ለማሰብ ግን ብዙ ጨነቃለሁ፣ ብዙ እንትን እላለሁ ምናምን። ከወሰንኩኝ በኋላ ግን ለምንም ነገር ግድ እንደሌለኝ ታውቂያለሽ እና ይሄ ውሳኔ ለእኔ ትክክል ነው። ከዚህም በኋላ ደግሞ ሌላ ምን የሚያስጨንቅሽ ነገሮች ይኖራሉ ብዬ አላስብም። እውነቱን ስነግርሽ ማለት ነው። እና ይሄ ነገር እንዲያሳስብሽ አልፈልግም። ነገር ላይ ምንም የሚፈጠር ነገር የለም። ከወሰንኩት ውሳኔም ፈቀቅ አልልም። ሁሉም ነገሮች ትክክል ናቸው ለእኔ ብዬ ነው የማስበው። አይ ለምን እንዳልኩ ታውቃለህ? አሁን ሲያስገድዱ ሲያስጨንቁህ ነበረ። አቤልም ንገራት እውነቱን ሲልህ ነበር። ሄርሜላም ንገረኝ ማወቅ ፈልጋለሁ የሆነ በጭንቀት ወይም ደግሞ ሰውን ላለማስቀየም የመለስከው እንዳይሆን በሚል ነው እንደዚህ ያልኩህ ማለት ነው። ገብቶኛል። አይ እንደዛ እንኳን አይደለም። እኔ ትክክለኛ አስቤበትና ፈልጌ የወሰንኩት ውሳኔ ነው ይሄ ብዙ እንጂ ምንም ነገር እንትን ብሎ አይደለም። ከዛም ባለፈ ደግሞ እንደነገርኩሽ የሆነ ነገር እስከምወሰን ድረስ ነው። ከወሰንኩ በኋላ ግን ምንም ነገር ችግር የለብኝም። ግን ደግሞ ያው አንዳንድ ጊዜ የምትጨነቂባቸው ነገሮች ይኖራሉ ምናምን ወዲያው ያንን ነገር ያላልኩበት ያለመቀበሌ ምናምን አንዳንድ ሰዎች ትንሽ ጥርጥር እንትን ብሏቸው ሊሆን ይችላል። ግን ሄርሜላ ስላለች ወይ አቤል ስላለኝ ማንም ስላለኝ ሳይሆን በራሴ ወስኜ እንትን ያልኩት ነገር ነው እና
ትክክል ነው ብዬ ያሰብኩትን ነገር ነው ላደርግ የምችለው እና በዚህ ጉዳይ ምንም ስጋት አይግባሽ። ነገ ላይም የሆነ ነገር ይፈጠራል ብለሽ ምንም መስጋትም እንትን ማለትም የለብሽም ማሰብም የለብሽም። እውነቱን ስነግርሽ ማለት ነው። እሱ ልክ ነሽ። የትኛውም ነገር ሳታስቢ ምንም ይሁን ነገር የለም። አይ ሰሞኑ ደግሞ የምለው የማየው ነገር እንትን ስላለን ይሄን እኮ ነው የሆነ በቃ ከልቡ ነው አይደለም የምትለው ነገር እኮ የብዙሃን ጥያቄ ይመስለኛል ዝም ብዬ ሳስበው ማለት ነው። ምክንያቱም ሩታ ጋር በምትሄድ ሰዓት የሚፈጠር ነገር አለ። ያ ነገር እስከምንድን ነው እንዴት ነው የሚለውን ነገር ማወቅ ትፈልጋለህ። ገብቶሃል? ሩታ ጋር ያለንን ነገር እሷም እኮ ይሄን አላስቻለችም። ሩታም የሆነ ነገር ቢኖር ኖሮ ዝም ልትል አትችልም ነበር እስካሁን ድረስ ገባሽ? ከእሷ ጋር ያለንን ነገር እንደጨረስን ምናምን ሁሉም ነገር ስለምታውቅ ነው እኔን መጫን አትችልም። በፊት ቢሆን አሁን ለምሳሌ እኔ እና እሷ ፍቺ ባንፈጽም ኖሮ ምናምን ብዙ ነገሮች እንትን ባንል ኖሮ ዛሬ ላይ ምንም ነገር ለማለት አልችልም ነበር። ግን ደግሞ እሷ ሩታም ደግሞ ታውቀዋለች ይሄንን ነገር ተረዳሽ? ከዚህ በፊት ፍቺ ፈጽመን እኔም የራሴን እሷም የራሷን ህይወት እየኖረች ስላለች ነው። ኢቨን ከሄርሜላ ሩታ አብረው ኖረው ራሱ ሩታ ምንም የተናገረችው ነገር የለም። መናገርም ስለማትችል ማለት መብትም ስለሌላት የምታደርገው ነገር ግን አንተን ለመመለስ የምትጥር ነው የሚመስለው የምታደርገው ነገር። እሱ የራሷ ፍላጎት የራሷ እንትን ሊሆን ይችላል። ስለዚህ በእሷ ፍላጎት በእሷ እንትን እኛ መግባት አንችልም። ስለዚህ እሷ ስለፈለገች እኔ እፈልጋለሁ ማለት አይደለም። ያንን ነው መልሽማ። ዝናቡ እያከረረው ነዋ። እንግዲህ ብዙም ጥያቄዋ ተመልሶላታል። ምላሹን በጣም ደስ ይላል። በነገራችን ላይ አብርሽ ትችላለህ። ትናንት ግን በጣም ነበር ያናደድከኝ። አንገትክን ቀርቅረህ እንደ ሴት እሷ እንደዛ ስትሆንብህ በጣም አናዳኝ ነበር። ግን ደስ የሚለው ግን ትዕግስትህ እንዲሁ መታደልህ የሆነ በጣም ታድልሃል። ትዕግስትህ፣ ማስተዋል፣ ይሄን አንገትክን ቀርቅረህ የምትሰራው ስራ በጣም ደስ የሚል ነውና እንግዲህ ብዙም ጥያቄሽ መልስ አግኝቷል። እኔ ሄርሜላን አፈቅርሻለሁ ያልኳት በደንብ አስቤበት ወስኜበት ስለማወዳት ስለማፈቅራት ነው። ነገም ከሄርሜላ ጋር የሚፈጠር ነገር የለም። ወዳታለሁ፣ ትወደኛለች። ስለዚህ በሰላም ነው የምንቀጥለው። ሩታም ደግሞ እኔን ለመመለስ የምታደርገው ነገር የእሷ ሀሳብ እንጂ የኔ ሀሳብ አይደለም። ሩታ እኔን ለመመለስ አሰበች ማለት እኔ ያሰብኩ ማለት አይደለም። ስለዚህ ሀሳብ አይግባሽ፣ ጭንቀት አይግባሽ። እኔ እስከምወስን ነው አንድ ነገር የሚጨንቀኝ የሚከብደኝ እንጂ ከወሰንኩ በኋላ በውሳኔ ደግሞ ታውቂኛለሽ ብሏለኝ። እንግዲህ አብርሽ ማለት ነው። እንግዲህ ብዙም ጥያቄዋ መልስ ተመልሶለታል። አዎ በነገራችን ላይ ይከብዳል። አንድ ነገር የሆነ ነገር ቁርጥ አድርጎ እስኪናገሩት ነገር በጣም ነው የሚከብደው። አሁን እንግዲህ ትናንትና ራሱ አብርሽ አፈቅርሻለሁ ወድሻለሁ ለማለት በጣም ጨንቆት ነበር። እንግዲህ ያስጨነቀው ነገር ይኖራል የራሱ የሆነ ምክንያት እና ነገር ግን መልሱ በጣም ደስ የሚል ለብዙ ሰዎች እረፍትን የሰጠ መልስ ነው እና ዛሬም ደግሞ ጊዜ ያው ጥያቄ ለፈጠረብሽ ነገር መልስ ተሰጥቶሻል። ጀግና ወንድም አለሽ። የእውነት ለመናገር ወንድምሽን ሳላደንቀው አላልፍም። ትዕግስት አለው፣ ማስተዋል አለው። በጣም ደስ የሚል ወንድም ነው ያለሽ እና እንግዲህ ሩታም ደግሞ ያው እንግዲህ ወደ ራሷ ለመመለስም ብትል አልተሳካላትም። ምክንያቱም በራሷ ጊዜ ነው ያጣችው አብርሽን። ብዙ ጊዜ ለምኗታል፣ ብዙ ጊዜ ይቅርታ ጠይቋታል። አጥፍቻለሁ ይቅርታ ብሏታል። ከዛ በኋላ ግን በቃ ወስኖ ሰማንያውን ቀዶ ወጥቷል፣ ተፋተዋል ማለት ነው። አሁንም እመልሳለሁ ምናምን ብላ የምታስበው አይሳካላትም። ራሷን እያታለለች ነው የምትኖረው። ምናልባት ሌላ ነገርም ልታሰብ ትችላለች። አሁን እሷ እና እሱን ለማጣላት ግን ደግሞ ሄርሜላ ማለት በጣም ጀግና፣ ብልህ፣ የዋህ ናት። ምንም ቢፈጠር ካሁን በኋላ ከአብርሽ ጋር ናት። ምንም ቢፈጠር ነገሮችን ማስተካከል ማሳካት የምትችል ሴት ናት እና ያው ደስ ይላል። እንግዲህ የፍቅር አምላክ ፍቅራችሁን ይባርክላችሁ፣ ውለዱ፣ ክበዱ ማለት ነው። እንግዲህ ብዙም ለጠየቅሽው ጥያቄ መልስሽ ተመልሶልሻል። ያንቺም ጥያቄ የብዙ ሰው ጥያቄ ነው። ስለዚህ በጣም ደስ ይላል። አብርሽም ስንቴ ብዙ ነገር ተደርጓል። ገባ ያ ነገር በዚህ ያብቃ። እኛም አንወናበድ፣ ቤተሰቡም አይወናበድ። ማድረግ ያለብህን አንተ ታውቃለህ ብዬ ነው የማስበው። አዎ ልክ ነሽ። ያው ቅድም ብዙ ነገሮችን ይሻለው ጊዜ ውሳኔን በመጀመሪያ ደረጃ ውሳኔን አምነሽ ስለተቀበልሽኝ እና ከኔ ጎን ስለሆን ከሀሳቤ ጎን ከፍላጎቴ ጎን ስለሆን በጣም ከልብ ነው የማመሰግነው። እኔ እንዳውም መጀመሪያ ትንሽ ውስጤ ውስብስብ ብሎ ነበር። ለምን ከአንዳንድ ነገሮች አንጻር ይህንን ነገር ትቀበያለሽ ታምኝበታለሽ ብዬ አላሰብኩም ነበር እና አምነሽ ስለተቀበልሽም የኔን ፍላጎት ስላስቀደምሽም
ደስ ብሎኛል። እና አንዳንድ ጊዜ የሰውን ፍላጎት መጠበቅ በራሱ ትልቅ ነገር ነው እና ይህንን ፍላጎት ጠብቀሽ ተቀብለሽ አምነሽበት ይህንን ነገር እንትን ትላለሽ ደስ ብሎኛል። እህቴ ከልብ አመሰግናለሁ። እና ከዚህ በኋላ ላለው ጊዜ ደግሞ ከፈጣሪ ጋር ነገሮችን አስተካክዬ በሰላማዊ መንገድ መቀጠልበትን እንትን እፈጥራለሁኝ። እዛም ያለውን ነገር ያው በግልጽ አወራታለሁኝ። ሩታንም ቢሆን ከእሷም ጋር ያለኝን ነገር በሰላማዊ መንገድ ነው መቀጠል የምፈልገው። አሁን ዛሬ ላይ ከሚል ጋር ስለሆንኩኝ ነገሮች እንትን ይላሉ ማለት አይደለም። ከዛም ባለፈ ደግሞ እኔ ጓደኛዋ ወይንም ፍቅረኛዋ ሆንኩኝ እንዲሄድ የሚል አሁን አገባዋት አይደለም። ኦልሬዲ ገና በፍቅር ብዙ ጊዜ መቆየት ነው የምፈልገው። እንደ መጀመሪያ ተጣልፌ እንደገባሁት አሁን ተጣልፌ ምንም የምገባበትም ነገር የለም። እውነቱ ስነግርሽ እኔ በዚህ ታይም ማግባትም ምንም ነገር አልፈልግም። ግን ደግሞ ሁሉንም ነገር አይተሽ ያንዳንዱ ነገር ተጠናንተሽ ምናምን ነው መሆን ያለበት እና መጀመሪያም ትንሽ በላይ ቸኩያለሁ ብዬ ስለማስብ ማለት ነው። እና አሁን ግን እንደዛ ቸኩዬ የምገባበት ነገር አይኖርም። በደንብ አስተውዬ ሁሉ ነገር አረጋግጬ የትኛውም ነገር አይተሽው ነው ገባሽ። ካልሆነ ግን ግዴታ ማንም ያስገድድሽ አይኖርም። እሷንም መጉዳት አልፈልግም ገባሽ። አብረሽ ሆነሽ ብዙ ነገር ስትተያይና የማይሆን ሲሆን የራስሽን መንገድ ነው የምትመርጪው። ተረዳሽኝ? ስለዚህ አሁን አንቺም ስትነግሪኝ ይህ ነገር ግዴታ ከእሷ ጋር መሆን አለብህ ምናምን አይነት ነገር ሳይሆን ሁሉንም ነገር አይተክ ነው መሆን ያለበት ነው እንድትይ የሚፈልገው። ለምን የትኛውም ነገር ተጣድፌ የምወስነው ነገር የለም ከዚህ በኋላ ማለት ነው። ያው አንድ ጊዜ እንትን አልሽና ሁልጊዜ ትፎገሪያለሽ ማለት አይደለም። ያው መጀመሪያ ልጅነትም ሊኖር ይችላል፣ ብዙ ነገሮች ሊኖር ይችላል። አንዳንድ ነገሮች ያሳስብሻል። የጉርምስና የሚባለው ነገር ምናምን እንድትቸኩይ ብቻ ብዙ ነገሮች እንድትቸኩይ ያደርግሻል። አሁን ግን እኔ ምንም ያጣድፈኝም ያስቸኩለኝም ነገር አይኖርም። ሁሉንም ነገር ተረጋግቼ አስቤበት በምፈልገው መንገድ ትክክል ሆኖ ሳየው ነው ያ ነገር ውስጥ መግባት የምፈልገው እንጂ አሁን ሄርሜላን ፍቅሯን ስለተቀበልኩኝ ነገ ከነገ ወዲያ ያገባታለሁ ወይ እኔ እና እሱ አብረን እንኖራለን ማለት አይደለም። ይህንን ማወቅ አለብሽ። ትክክል። እሱ ማለት ቅድም ካወራሹ ነገር አንጻር ነው። በቃ አንድ ሰው ላይ በቃ እንትን በል ምናምን ስላልሽ ነው እና እኔም የሆነ ሲሆን ነው መቀጠል የምፈልገው ማለት ነው። እና ያ ነገር ዋው እንግዲህ አብርሽ በጣም ደስ የሚል ማብራሪያ ነው የሰጣት ለብዙ ማለት ነው። ሄርሜላን ፍቅሯን ተቀበልኳት ማለት ነገ ሰርግ ደግሰን እንገባለን ማለት አይደለም። በፍቅርም ሆነ ብዙ ነገሮችን ማድረግ መስራት ማሳካት እንችላለን። በፍቅር ሁነን የናሷ መጠናናት መፈታተሽ ብዙ ነገሮችን ማወቅ ማደራጀት እንችላለን። እኔ መጀመሪያ ከሩታ ጋር በነበረኝ ጊዜ ቸኩዬ ስለገባሁ ነው ዛሬ እዚህ ደረጃ እንደዚህ እንትን የሆንኩትኝ። ግን ትናንት ቸኩዬ ዛሬም ደግሜ ቸኩዬ አልገባም። ነገሮችን አስታውዬ ተረጋግቼ ማድረግ የምችል ሰው ነኝ እያለ ነው አብርሽ። በጣም ደስ ይላል ሀሳብህ። በርታ፣ ጠንክር። እንግዲህ ፍቅራችሁን ያጽናላችሁ የፍቅር አምላክ ብያለሁኝ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እስካሁን አብራችሁን ስለቆያችሁ እጅግ ከልብ አመሰግናለሁ። ውድን የተከበራችሁ የኔ ቤተሰቦች እንግዲህ ለሰላም መንግስቱ የዩቱብ ቻናል አዲስ ሆናችሁ ሳብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ሰብስክራይብ ስታደርጉ የደውል ምልክቷን መጫናችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። ሀገራችንን ሰላም ያደርግልን። በያለንበት እግዚአብሔር አምላክ ይጠብቀን። እናት ሀገር ኢትዮጵያን ይጠብቅልን። ቤተሰቦቻችን ይጠብቅልን። በሌላ ቪዲዮ ተመልሼ እስክመጣ እወዳችኋለሁ። ባይ ባይ። አይደለም እኔ በቃ ነገሮችን አይተህ ቆም ብለህ ሲጀመር ፍቅረኛሞች ማለት ነገሮችን የመተያያ ጊዜ ማለት ነው ፍቅረኛ ማለት እንጂ የሰው ልጅ ዛሬ ተዋወቀ ዛሬ ለምን አይጋባም? መጋባት ስለሌለበት ነው ነገሮችን ማየት ስላለበት በሚል ፍቅረኛ በሚል ስያሜ ይቆይና ይተያያል። ያ ደግሞ የምደግፈው ሀሳብ ነው ብዬ ነው የማስበው። እና ያም ሆነ ይህ እኔ ምርጫ ነው እንትን የምለው ሀሳብ በደንብ እንትን ትያለሽ ብዬ አስባለሁ። ዛሬ ላይም እንደዚህ ቆመሽ ምናምን ማውራትሽ ለእኔ ይጠቅመኛል እንጂ አይጎዳኝም። ይጠቅመኛል ግን ይጎዳኝ ነገር አይኖርም። ገባሽ? አስቀድሜ አውርቼው ነበር ትያለሽ አንቺም ማለት ነው። ስለዚህ ከዚህም በኋላ ያለውን ጊዜ ተፈጣሪ ጋር ነገሮችን ከና ማለት ፈልጋለሁ። ዘናብሽ ቶ የምር ቶ እግዚአብሔርን ቶ ቶ እንገባለን በቃ ወደ ቤት እውነት አይደለም እውነት አይደለም የምሬ ነው። ልበሰው ልበሰው በቃ። እናም ያው በውስጥ ብዙ ነገር አውርተናል። ለቤተሰብ ምላሽ እንዲሆን ነው እንደዚህ አንተን ማውራት የፈለኩትኝ። ብዙ ነገር ተባብለናል። አሁንም በውስጥ ማውራት ያለብን ነገር ከአንተ ጋራ በውስጥ ማውራት ነው የምፈልገው። አሁን ግን ይሄ ለቤተሰብ ምላሽ እንዲሆን አንዳንድ ሰዎች በውስጥም እያወሩኝ ስለሆነ ምላሽም ለመስጠት ውሳኔህስ ምን ያህል ነው የሚለውን ለማወቅ ነው የመጣሁትኝ። ወንድሜና ዝናቡም እየቀጠቀጠን ነው።
ስጋት አይግባሽ። ከዚህም በኋላ ባለኝ ጊዜ አንቺንም ቤተሰቤንም የሚያኮራ ነገር አድርጋለሁ እንጂ የሚያሳፍር ነገር አድርጋለሁ ብዬ አላስብም። ጥሩ ነገር ስታስቢ ይሳካልሻል እንጂ እንትን አይልም እና የማንን የመጥፎ ሰውም አይደለም። ለሰውም ክፋትን አላስብም። መልካም ነገር እንዲሆን ነው የምመኘው። አሁን የትኛውም ሰው እኔ ክፋትም ማሰብ አልፈልግም።